ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድሪያስ ነኝ። ዛሬ ባለፈው ያየነው አንድ ክፍል አለ። ያ ክፍል ደግሞ በትዕግስት እግዚአብሔር መጠበቅ የሚለውን ክፍል አንድን አይተናል። በዛ በክፍል አንድ ላይ ያየነው ምንድነው? በትዕግስት መጠበቅ አስፈላጊ የሆነው ነገር ለምንድን ነው? ትዕግስትስ ምንድን ነው የሚለውን በክፍል አንድ በደንብ አይተናል። ክብር ለኢየሱስ ይሁን። ከዛ በኋላ ያለውን ክፍል ደግሞ ሁለተኛው ክፍል ደግሞ ዛሬ እናያለን። በመጽሐፍ ቅዱሳችን ተጀምሮ እስኪያልቅ ድረስ ይሄ በትዕግስት መጠበቅ የሚለውን ሐሳብ ካለማቋረጥ ከማስታወስ ወደ ኋላ አይልም። ስለዚህ የእግዚአብሔር ቃል ሁልጊዜ በእግዚአብሔር ቃል ስለ ትዕግስት ያስታውሰናል። ዛሬ የምናያቸው ታላላቅ የእግዚአብሔር ሰዎች በትዕግስት እግዚአብሔርን ጠብቀው እግዚአብሔር ደግሞ ወደ ተናገራቸው ቦታ ላይ ደግሞ የደረሱት ሰዎችን ዛሬ እናያለን። መቼም ታላቁ አስተማሪያችን የሆነው እግዚአብሔር እኛን ለማስተማር ሲል የተለያዩ ሰዎችን ታሪክ በቃሉ ውስጥ እንዲሰፍሩ አድርጓል። በትዕግስት በመጠበቅ ምሳሌ የሆኑ ሰዎች እንዳሉ በቃሉ ውስጥ እያየን መጠናል። በመጀመሪያ ክፍል ላይ ያየነው ትልቁ የአርአያችን በትዕግስት በመጠበቅ ምሳሌ ብለን የወሰድነው ጌታችን ኢየሱስ ክርስቶስን ነው ያየነው። ዛሬ ደግሞ ሁለት ሰዎችን እናያለን። ክብር ለኢየሱስ ሲሆን መቼም በተለይም በክርስቶስ ኢየሱስ የዳነ ከጌታ ጋር ተስማምቶ መኖርን የለመደ ሰው በትጋት መጠበቅ እንዳለበት መጽሐፍ ቅዱስ በደንብ አድርጎ ያሳየናል። መጠበቅ አሰልቺ ቢሆንም ግን እግዚአብሔርን በተስፋ በመጠበቅ ውስጥ ደግሞ ያለውን ውጤት እያየን እንቀጥላለን ማለት ነው። መጽሐፍ ቅዱሳችን ላይ በትዕግስት የመጠበቅ አስፈላጊነትን ያዕቆብ ምዕራፍ 5 ላይ ከ7 እስከ 8 ያዕቆብ እኛ ያለንበትን ሁኔታ ከአንድ ገበሬ ጋር አመሳስሎታል። ያዕቆብ ምዕራፍ 5 ላይ ከ7 እስከ 8 እንደዚህ ይላል። ከ7 እስከ 8 እንደዚህ ይላል። ገበሬ መሬቱን መልካሙን ፍሬ እስከሚሰጥ ድረስ እንዴት እንደሚታገስ የፊተኛውና የኋለኛውን ዝናብ እንዴት እንደሚጠባበቅ አስተውሎ አለ። አያችሁ፣ ገበሬ መሬቱን መልካምን ፍሬ እስከሚሰጥ ድረስ እንዴት እንደሚታገስ፣ እንዴት ገበሬ ፍሬውን እስከሚቀበል ድረስ እንዴት እንደሚታገስ ምን አድርጎ አለ? አስታውሱ ያለ ይናገራል። ገበሬ መሬቱ መልካሙን ፍሬ እስከሚሰጥ ድረስ እንዴት እንደሚታገስ የፊተኛውና የኋለኛውን ዝናብ እንዴት እንደሚጠባበቅ አስተውሉ ይልና ቁጥር 8 ላይ እናንተም እንዲሁ ታገሱ፣ ልባችሁን አጽኑ፣ ምክንያቱም የጌታ መምጫ ተቃርቧልና እያለ ይነግራቸዋል። እናንተም እንዲሁ ምን አድርጉ? ታገሱ። ገበሬው እንደሚታገስ በተስፋ ፍሬውን እንደሚያገኝ ዘርን ከዘራ በኋላ መሀል ላይ ያለውን ወራትን ታግሶ ፍሬው እንደሚቀበል እንደሚታገስ ሁሉ እናንተም ምን አድርጉ አለ ያዕቆብ? ታገሱ ብሎ ይነግራል። ፍሬውን በትዕግስት መጠበቅ እንዳለበት እንደሚያስፈልግ አምኖ ይቀበላል ማለት ነው ገበሬው። እኛም በተመሳሳይ እግዚአብሔር ቃል የገባቸውን ነገሮችን የሚፈጽምበት ጊዜ ስንጠብቅ ያንን እግዚአብሔር የገባውን ነገርን ማየት እንችላለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬ እግዚአብሔር ተስፋ ገብቶላቸው በትዕግስት በመጠበቅ ለእኛ ምሳሌ የሆኑ ሰዎችን ነው የምናየው። ከነዚህ ሰዎች መካከል ዛሬ ሁለቱን ነው የምናየው። አንደኛው ዮሴፍን ነው የምናየው። ዛሬ ዮሴፍን እናየዋለን። ሰዓት ካለን ደግሞ አብርሃምን እናየዋለን። ያው ዮሴፍ እግዚአብሔር በ17 ዓመቱ እግዚአብሔር ህልምን ያሳየው ሰው ነው። ወጣት ልጅ ነው ዮሴፍ። በ17 ዓመቱ ነው ህልምን ያለመው። የእግዚአብሔር ቃል ዘፍጥረት ላይ 37 ላይ ከ6 እስከ 7 እንደዚህ ይላል። ከ6 እስከ 7 እርሱም እንዲህ አላቸው፣ ያየሁትን ህልም ልንገራችሁ አድምጡኝ። እኛ ሁላችን በእርሻ ውስጥ ነዶ እናስር ነበር። የእኔ ነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተም ነዶዎች ዙሪያዋን ከበው ለእኔ ነዶ ሰገዱላት። ይሄንን ነው ዮሴፍ ያየው። ምንድን ነው ያለው? ሲሰግዱልኝ አየሁ አለ። ሲሰግዱልኝ አየሁ። ይሄ ትንሽ ሰው ገና ከሰፈር ሆኖ
ከዘሩ ማንም ተቀምጦበት የማያውቀውን ዙፋን፣ መንግስት፣ ከፍታ፣ የበላይነትን አየ። ዮሴፍ የእናንተ ነዶ እነሆ ለእኔ ነዶ ሲሰግዱ በማለት ወንድሞቹን አባቱን ያስደነገጠና ያስቆጣ መራራ እውነት መናገር ጀመረ። ዮሴፍ አያችሁ፣ እግዚአብሔር ይህንን ህልም ሲያሳየው እግዚአብሔር ለዮሴፍ ባሳየው ህልም ጅማሬ ላይ ሆኖ ግቡ ላይ እንዲያተኩር እንጂ በመሃል ላይ ስላለው 13 ፈታኝ የመከራ ዓመታት ግን እግዚአብሔር ለዮሴፍ አልነገረው። በእነዚህ 13 ዓመታት የሚያልፍባቸው ይሄ ያየውን ነገር ኦን እንደሚሆን እግዚአብሔር መጨረሻውን ነው ለዮሴፍ ያሳየው እንጂ መሃል ላይ የሚያልፍበትን ነገር ግን እግዚአብሔር ለዮሴፍ አልነገረውም። እግዚአብሔር ዮሴፍን ከዚህ ራእይ የተነሳ ወንድሞች ይነሱብሃል፣ ይጠሉሃል፣ ክፉ ይመክሩብሃል፣ አባት ይገስጽሃል፣ ልብስህንም ገፎ ወደ ጉድጓድ ትጣላለህ፣ ተሽጠ ወደ ግብፅ ትወርዳለህ፣ ባሪያ ሁነ በጴጢፋራ ቤት ትሰራለህ፣ በሴት ትደፈራለህ፣ ካልሰራው ኃጢአት 13 ዓመታት ትታሰራለህ፣ በመጨረሻ ያሳየው ህልም ይፈጸማል አላለውም እግዚአብሔር። የሚያልፍበትን ነገርን እግዚአብሔር ይሄን ሁሉ አልነገረውም፣ ደግሞም አላሳየውም። እግዚአብሔር ያሳየው መድረሻውን ነው ለዮሴፍ ያሳየው። አያችሁ፣ ዮሴፍ መከራው የጀመረው ለወንድሞቹ ደህንነታቸውን እንዲጠይቅ አባቱ ያዕቆብ በሰደደው ጊዜ በምድረ በዳ ዮሴፍ ሲቅበዘበዝ በዘፍጥረት ምዕራፍ 37 ላይ ወንድሞቹን ለማየት በሄደ ሰዓት ወንድሞቹን ፍለጋ እሱ በምድረ በዳ ሲቅበዘበዝ እንደነበር መጽሐፍ ቅዱስ ይነግረናል። 37 ላይ ከ14 ጀምሮ እንደዚህ ይላል። ከ14 ጀምሮ ያዕቆብ ሄደ፣ ወንድሞች መንጎች ደህና መሆናቸውን አይተ ወሬያቸውን አምጣልኝ አለው። ከኬብሮን ሸለቆ ወደ ሴኬም ላከው። ዮሴፍም ሴኬም በደረሰ ጊዜ ሜዳ ላይ ወዲያና ወዲህ ሲባዝን አንድ ሰው አግኝቶት ምን እየፈለክ ነው ሲል ጠየቀው። ዮሴፍ ወንድሞችን እየፈለኳቸው ነው፣ መንጎቻቸው የት እንዳሰማሩ ልትነግረኝ ትችላለህ አለው። ሰውየውም ከዚህ ሄደዋል፣ ደግሞ ወደ ዶታይን እንሄድ ሲሉ ሰምቻቸዋለሁ አለው። ከዚያም ዮሴፍ ወንድሞችን ፍለጋ ሄደ ይላል። ዶታይን አቅራቢያም አገኛቸው። ወንድሞቹም ዮሴፍ ወደ እነርሱ ሲመጣ በሩቅ አዩት፣ ወደ ነበሩበት ስፍራ ከመድረሱ በፊት ሊገድሉት ተማከሩ ይላል። እነርሱም እንዲህ ተባባሉ፣ ያ ሕልም አላሚ መጣ፣ ኑ እንግደለው፣ ከጉድጓድ በአንዱ ውስጥ እንጣለው፣ ከዚያም ክፉ አውሬ ነጥቆ በላው እንላለን፣ እስቲ ሕልሞቹ ሲፈጸሙ እናያለን ብለው ይማከሩ ጀመር። አያችሁ፣ የዮሴፍ ወንድሞች ታናሽ ወንድማቸው በምድረ በዳ እየተቅበዘበዘ ወንድሞቼ የት ናቸው ብሎ ሲፈልጋቸው እነሱ በዝግ ስብሰባ ሞት እየደገሱለት፣ አያችሁ፣ እርሱ ለእነርሱ ክፉ ሆኖ ስለነበር ሳይሆን እነርሱ ያላዩትን ትልቅ ራእይ አይቶ ስለነበር ነው። እነሱ በዝግ ስብሰባ እሱን እንዴት እንደሚገሉት፣ እሱን እንዴት እንደሚያጠፉት፣ ያየው ህልምን እንዴት እንደሚያጨነግፉ በዝግ ስብሰባ ላይ ነበሩ። እሱ ግን ለእነሱ ክፉ አልነበረም። ምክንያቱም እነሱ ያላዩት ነገር ዮሴፍ ስላየ ነው ይህ ሁሉ የሚያስቡት። አያችሁ፣ የእግዚአብሔር ተስፋ ቃል በእናንተ ላይ ተፈጻሚነት እንዳያገኝ ጠላት ባለው በሌለው ኃይሉ እንዲጨነግፍ ይነሳል። እግዚአብሔር ያሳያችሁ ነገር፣ ከእግዚአብሔር የሰማችሁ ነገር እውን እንዳይሆን ጠላት ባለው በሌለው ኃይሉ ይነሳል። ያ ብቻ አይደለም፣ ከተወለደ ደግሞ እንዳያድግ ጦርነትን ያውጃል ጠላት። ግን ተስፋ ቃል የሰጠ እግዚአብሔር ግን የታመነ ነው። ዮሴፍን በጉድጓድ ውስጥ አሉት። መልሰው ዮሴፍን እንደገና ደግሞ ለእስማኤላውያን በ20 ብር ሸጡት ለነጋዴዎች። ዮሴፍ በአንድ ጴጢፋራ በተባለ ሰው ውስጥ እዛ ቤት ውስጥ ገባ። እግዚአብሔር ከእሱ ጋር ስለነበር፣ እግዚአብሔር ሞገስን ስለሰጠው ያለውን ሁሉ በኃላፊነት ሰጠው ከሚስቱ በስተቀር።
አንድ ቀን ግን ማንም ሰው በሌለበት ሰዓት ሚስቱ የጲጥፋራ ባለቤት በዮሴፍ ላይ የማይገባ ሐሳብ ማሰብ ጀመረች። አያችሁ፣ ዮሴፍን አስገድዶ የመድፈር ዮሴፍን የማይገባ ነገር ለማሰራት ዮሴፍ ያላት ይሄንን ነው። ይሄንን ኃጢአት በእግዚአብሔር ፊት አልሰራም አላት። ጥሎላት ከላይ የለበሰው ነገር ጥሎላት ወጣ። ዮሴፍን ይሄንን ችግር ይኸውላችሁ በሐሰት የጌታው ሚስት አስገድዶ ለመድፈር ሞክሯል በሚል ክስ እስር ቤት እንደገና ደግሞ ገባ። በወንድሞቹ የደረሰባቸው ነገር እንደገና ደግሞ እዚህ ጋር ደግሞ በሐሰት ክስ ወደ እስር ቤት ዮሴፍ ገባ። መጽሐፍ ቅዱስ እንደዚህ ይላል ስለ ዮሴፍ። ያ ስለዛ ህልመኛ እግዚአብሔር ያሳየው ህልመኛ ዮሴፍ ያለፈበት መከራ ያለፈበት የ13 ዓመት ተግዳሮት ቀላል አልነበረም። እንደዚህ ይላል በመዝሙር ላይ መዝሙረ ዳዊት ላይ 105 ላይ እንደዚህ ይላል 17 እና 18 ላይ እንደዚህ ይላል በባርነት የተሸጠው ሰው ዮሴፍ ከነርሱ አስቀድሞ ላከ። በባርነት የተሸጠው ሰው ዮሴፍ ከእነርሱ አስቀድሞ ላከ። ቁጥር 18 እግሮቹ በእግር ብረት ተላላጡ። የማን? የዛ የባለ ህልመኛው እግዚአብሔር ተስፋ ቃል የገባለት እግዚአብሔር የተናገረው እግሮቹ በእግር ብረት ተላላጡ፣ በአንገቱ የብረት ማነቆ ገባ ይላል። ዋው! በዚህ ሁሉ ፈተና በዚህ ሁሉ መከራ ዮሴፍ ተስፋ አልቆረጠም። ጌታችን አምላካችን የጠበቁትን አማኞችን በፍጹም አሳፍሮ አያውቅም። እግዚአብሔር በጊዜው ይደርስላቸዋል። ዮሴፍ በባርነት የተሸጠው ሰው ዮሴፍ ከእነርሱ አስቀድሞ የተላከው ዮሴፍ እግሮቹ በእግር ብረት ተላላጡ፣ በአንገቱ የብረት ማነቆ ገባበት ይላል መጽሐፍ ቅዱስ። በዚህ ሁሉ ዮሴፍ ግን ተስፋ አልቆረጠም። ተስፋ አልቆረጠም። ብዙዎቻችን የምናውቀው አንድ ታሪክ አለ በሩት መጽሐፍ ላይ። በዚህ በሩት መጽሐፍ ላይ ኑኃሚን የምትባል ከቤተልሔም የወጣች ልጆቿን ይዛ የወጣች ባለቤቷን ያጣች 2 ልጆቿን ያጣች አንድ ታሪክ አለ። ስለ 2 አማቾቿ ኦርፋና ሩት ስለሚባሉ አያችሁ። ኑኃሚን ኦርፋና ሩትን ያለችበት ደህንነትና አሳዛኝ ሁኔታ እንዲሁም የመጪው ባዶነትን በማሳየት እርሷን ከመከተል ተስፋ ቆርጠው እንዲመለሱ ነገረቻቸው። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት ይላል ሩት ምዕራፍ 1 ቁጥር 14 ላይ። ሩትና ኦርፋ ሁለቱም ሞዓባዊቷን በወጣትነት ባሎቻቸው የሞቱባቸው ባልቴቶች አንድ አይነት ምርጫ ቀርቦላቸው አንድ ላይ ቢያለቅሱም ውሳኔያቸው ግን የተለያየ ነበር። ኦርፋ በጊዜው ጨለማ፣ የልብ ስብራት፣ መከራና ባዶነት ተስፋ ቆርጣ ድምጿን ከፍ አድርጋ በማልቀስ ወደ ኋላ ተመለሰች። ኦርፋ ተስፋ ቆርጣ ወደ ኋላ ተመለሰች። ተስፋ ቆርጣ የተመለሰችው የኦርፋ ታሪክ በዚህ ነው ያበቃው ወገኖች። ሩት ግን ተጠጋቻት ይላል። ሩት ግን ተጠጋቻት። ሩት እንደ ኦርፋ ኑኃሚን ባትስምም ልቧ ግን ከእርሷ ጋር በመጣበቁ በምትሞትበት ስፍራ ሞታለሁ አለቻት። ሩት ምዕራፍ 1 ቁጥር 16 ላይ በማለት ለእርሷ ያላትን ፍቅርና አክብሮት የተነሳ ከእርሷ ጋር ለመኖር ብቻ ሳይሆን አስፈላጊ ሆኖ ደግሞ ከተገኘ ደግሞ ለመሞት ወስና ተከተለቻት። ሩት ተስፋ ሳትቆርጥ የራሷን ጣዖቶቿን በኑኃሚን አምላክ ቀይራ
ሀገሯን፣ ህዝቧን፣ ባህሏን ሁሉ ወደኋላ ትታ በእምነት በጭካኔ ባደረገችው ፈታኝ ጉዞ በክርስቶስ የዘር ሐረግ ውስጥ ተጋፍታ የገባች ብቸኛ ሞዓባዊት ሆናለች። ሩት ተስፋ አልቆረጠች እንደ ዮሴፍ። ሩት የሚሆነውን ሳታውቅ ተስፋ የለሽ አማቷን በእምነት ተከትላ ለትልቅ ክብር ከበቃች ወገኖቼ፣ በሕይወታችን ዘመን ሊሆን ያለውን አሳውቆን አስመልክቶን ጌታ ከጠራን ተስፋ ልንቆርጥ በፍጹም አይገባም። በፍጹም አማኝ እስከ መጨረሻው ተስፋ አይቆርጥም። ምክንያቱም የክብር ተስፋ ያለው ክርስቶስ በውስጡ ስለሆነ። ቆላስይስ ላይ ምዕራፍ 1 ቁጥር 23 ላይ የክብር ተስፋ ክርስቶስ ኢየሱስ በውስጣችሁ ነው ስለሚል ክብር ለኢየሱስ ሲሆን ተስፋ የሚያስቆርጡ ነገሮች ስለሌሉ ሳይሆን ተስፋ ላለመቁረጥ በእግዚአብሔር ተስፋ በሰጠው በእግዚአብሔር ላይ መታመን ነው ወገኖች። ለዚህ ነው ጳውሎስ እናመነታለን እንጂ ተስፋ አንቆርጥም አለ። እናመነታለን እንጂ ተስፋ አንቆርጥም። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 ላይ ኢየሱስ ጌታ ነው። እናመነታለን እንጂ ተስፋ አንቆርጥም። ለዚህ ነው የዕብራዊ ጸሐፊ ምዕራፍ 6 ቁጥር 11 እና 12 ላይ ሲናገር በእምነት በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ ተስፋ እስኪሞላ ድረስ እያንዳንዳቸው ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። ክብር ለኢየሱስ ይሁን። እስከ መጨረሻው በእምነትና በትዕግስት የሚወርሱትን እንድትመስሉ እያለ ይናገራል። ኦርፋ ተስፋ ቆርጣ ተመለሰች። ሩት ግን ተስፋ ሳትቆርጥ፣ ዮሴፍም የሆነው ይሄ ነው። ተስፋ አልቆረጠም ዮሴፍ ወገኖች። በዚህ ሁሉ ዮሴፍ ተስፋ ሳይቆርጥ በእግዚአብሔር በመታመን እግዚአብሔር ያለው ቦታ እንደሚደርስ የሚያስብ ነበር። ከዚህ በኋላ ነው ከ13 ዓመት በኋላ ሁኔታዎች ተቀያየሩ። የዮሴፍ ሁኔታ መቀየር ጀመረ። ክብር ለኢየሱስ ይሁን። ሃሌሉያ። ጌታችን አምላካችን የጠበቁትን አማኞችን በፍጹም አይጥልም ወገኖች፣ አሳፍሮም አያውቅም። በጊዜው እግዚአብሔር ይደርስላችኋል። ሁኔታው የዮሴፍ ሁኔታ ተቀያየረ። ንጉሱ ፈርዖን ህልምን አየ። በሱ ዙሪያ የነበሩ ጠንቋዮች፣ አስማተኞች ህልሙን ሊፈቱለት አልቻሉ። ከዛ በኋላ ግን አንድ ዕብራዊ እንዳለ ሰማ። በዘፍጥረት ምዕራፍ 41 ላይ እንደዚህ ይላል። ከቁጥር 9 ጀምሮ እናንብበው። በዚያን ጊዜ የመጠጥ አሳላፊዎች አለቃ ፈርዖንን እንዲህ አለው፣ የሰራሁት በደል ዛሬ ታወሰኝ አለው። በአንድ ወቅት ፈርዖን እኔንና የእንጀራ ቤት አዛዡን ተቆጥቶ በዘበኞች አለቃ ግቢ አስሮን ነበር። ሁለታችንም በአንድ ሌሊት የተለያየ ህልምን አየን። የእያንዳንዳችን ህልም የየራሱ ትርጉም ነበረው። በዚያን ጊዜ የዘበኞች አለቃ አገልጋይ የሆነ አንድ ዕብራዊ ወጣት ከእኛ ጋር እስር ቤት ነበር። ህልማችን በነገርነው ጊዜ ፍቺውን ነገረን። ለእያንዳንዳችን እንደ ህልማችን ተረጎመልን እያለ ይነግረዋል ለፈርዖን። ቁጥር 13 ነገሩም ልክ እርሱ እንደተረጎመልን ሆነ። እኔ ወደ ቀድሞ ሹመቴ ተመለስኩ፣ የእንጀራ ቤት አዛዥም ተሰቀለ። ቁጥር 14 ፈርዖንም ዮሴፍን እንዲያመጡት ትእዛዝ ሰጠ። ሃሌሉያ። ከእስር ቤት በጥድፊያ ይዘውት መጡ። ከእስር ቤት በፍጥነት ይዘውት መጡ። ፀጉሩም ከተላጨና ልብሱንም ከለወጠ በኋላ ፈርዖን ፊት ቀረበ ይላል። ዮሴፍን አስቸኮሉት። ሃሌሉያ። ዮሴፍን አስቸኮሉት። 37 እስከ 43 እንደዚህ ይላል። አስቸኮሉት። እቅዱንም ፈርዖንና ሹማምንት ሁሉ መልካም ሆኖ አገኙት ይልና ፈርዖን የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማንን ልናገኝ እንችላለን ብሎ ጠየቃቸው። ፈርዖንም ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እንዳንተ ያለ አስተዋይና ብልህ ሰው የለም አለው። አንተ በቤተ መንግስቴ የበላይ ትሆናለህ፣
ሕዝቤም ሁሉ ለስልጣኔ ይገዛል። እኔ ካንተ የምበልጠው በዙፋኔ ብቻ ይሆናል አለው። ቁጥር 41 ከዚያም ፈርዖን ዮሴፍን በመላው ምድሪቱ ላይ ኃላፊ አድርጌዋለሁ አለ። ፈርዖንም ባለ ማኅተሙን ቀለበት ከጣቱ አውልቆ በዮሴፍ ጣት ላይ አደረገው። እንዲሁም ከጥሩ የተልባ እግር የተሰራ ልብስ አለበሰው። በአንገቱም የወርቅ ሐብል አጠለቀለት። በማዕረግ ከእርሱ ሁለተኛ ሰው አድርጎ በሰረገላው ላይ አስቀመጠው። ሰዎቹም በፊቱ እጅ ንሶ እያሉ ይጮሁ ነበር። በዚህ ሁኔታ በግብፅ ምድር ሁሉ ላይ ሾመው ይላል። ሃሌሉያ! ሁኔታ ተቀያየረ። አያችሁ፣ ዮሴፍ እግዚአብሔር ወደ ተናገረው ቦታ እግዚአብሔር አደረሰው። እግዚአብሔር የጠበቁትን አያሳፍርም። እግዚአብሔር በትዕግስት የሚጠብቁት ሰዎችን በጊዜው ይደርስላቸዋል። እግዚአብሔር ለዮሴፍ ደረሰ። ያየው ሕልም እውን ሆነ። ክብር ለኢየሱስ ይሁን። ሃሌሉያ! አያችሁ፣ ዮሴፍ በትዕግስት እንዲጠብቅ እየረዳው ምንድን ነው ካልን በእግዚአብሔር ላይ የነበረው እምነት ነው። ዮሴፍ በእግዚአብሔር ላይ የነበረው እምነት ትልቅ ነበር። ክብር ለኢየሱስ ይሁን። ወገኖች፣ እግዚአብሔር ነገሮችን እንደሚቀይር እምነት የነበረው ሰው ነው ዮሴፍ። ለዚህ ነው በዘፍጥረት ምዕራፍ 50 ላይ ከ19 እስከ 20 እንደዚህ ያላቸው ለወንድሞቹ። ዮሴፍ ግን ይላል ዘፍጥረት ምዕራፍ 50 ላይ ከ19 እስከ 20 ዮሴፍ ግን እንዲህ አላቸው፣ አትፍሩ፣ እኔን በእግዚአብሔር ቦታ ማን አስቀመጠኝ? እናንተ ለእኔ ለመጉዳት አስባችሁ አድርጋችሁት ነበር። እግዚአብሔር ግን ዛሬ እንደሚታየው ሁሉ የብዙዎችን ሕይወት ለማዳን ለበጎ ነገር አዋለዋል። ለበጎ ነገር አዋለው። ነገሮችን እንደሚቀይር የሚያምን ሰው ነበር ዮሴፍ። ያ ብቻ አይደለም። ዘፍጥረት 45 ላይ ቁጥር 8 ላይ ሲናገር እንደዚህ፣ ስለዚህ አሁን ወደዚህ የላከኝ እግዚአብሔር ነው። ወደዚህ ወደ ግብፅ የላከኝ እግዚአብሔር ነው፣ እናንተ አይደላችሁ። ነገሮችን መቀየር እንደሚችል እግዚአብሔር የሚያውቅ ሰው ነበር ዮሴፍ። ወደዚህ የላከኝ እግዚአብሔር እንጂ እናንተ አይደላችሁም። እርሱ ለፈርዖን አባት በቤት ንብረቱ ላይ ጌታ እንዲሆን በግብፅ ምድር ላይ ገዢ አደረገኝ አለ። ሃሌሉያ! ስለዚህ አላቸው፣ አሁን ወደዚህ የላከኝ እግዚአብሔር ነው እንጂ እናንተ አይደላችሁ። ዋው! እግዚአብሔር ነገሮችን እንደሚቀይር እምነት የነበረው ሰው ነው ዮሴፍ። በትዕግስት እንዲጠብቅ ያደረገው ነገር ምንድን ነው ካለን እግዚአብሔር ነገሮችን እንደሚቀይር እምነት የነበረው ሰው ነው ወገኖች። ሃሌሉያ! ክብር ለኢየሱስ ሲሆን፣ ለዚህ ነው ዘፍጥረት 42 ላይ ቁጥር 6 ላይ ሲናገር እንደዚህ ያለ ዮሴፍ በምድር ላይ ገዢ ነበር ብሎ መጽሐፍ ቅዱስ ይናገራል። ሃሌሉያ! እግዚአብሔር ይባረክ። ያ ጣዖት አምላኪ ፈርዖን ስለ ዮሴፍ ሕይወት የእግዚአብሔር ትልቅነት ስላየ እንዲህ ብሎ ማወጅ ተገዷል። ፈርዖን እንደዚህ ያለ ዘፍጥረት 41 ላይ 37 እስከ 39 ስታነቡት እንደዚህ ይላል። ሃሌሉያ! ክብር ለኢየሱስ ሲሆን እንደዚህ ይላል፣ እቅዱንም ፈርዖንንና ሹማምንት ሁሉ መልካም ሆኖ አገኙት። ፈርዖንም የእግዚአብሔር መንፈስ ያለበት እንደዚህ ያለ ሰው ማንን ልናገኝ እንችላለን ብሎ ጠየቃቸው። ፈርዖንም ዮሴፍን እንዲህ አለው፣ እግዚአብሔር ይህን ሁሉ ስለገለጠልህ እናንተ አስተዋይና ብልህ ሰው የለም አለው። ሃሌሉያ! ወገኖቼ፣ እግዚአብሔርን የጠበቀ ሰው አያፍርም። ክብር ለኢየሱስ ሲሆን እግዚአብሔርን የጠበቀ ሰው አያፍርም። ይህን ቃል አንብቤ ጨርሳለሁ። ሐዋርያት ሥራ ምዕራፍ 7 ላይ እንደዚህ ይላል ስለ ዮሴፍ። 7 ላይ ሐዋርያት ሥራ ምዕራፍ 7 ከ9 እስከ 10 እንደዚህ ይላል፣ የነገድ አባቶች በዮሴፍ ቀንተው በባርነት ወደ ግብፅ ሸጡት። እግዚአብሔር ግን ከእርሱ ጋር ስለነበር ሃሌሉያ ከመከራው ሁሉ አወጣው። ዛሬ እግዚአብሔር ያወጣቸዋል። ከመከራው ሁሉ ያወጣዋል። በትዕግስት ለሚጠብቅ ሰው፣ እግዚአብሔርን ተማምኖ በትዕግስት የሚጠብቅ ሰው
ከመከራው ሁሉ አወጣው። በግብፅ ንጉሥ በፈርዖን ፊት ሞገስንና ጥበብን አጎናጸፈው። ፈርዖንም በግብፅና በቤተ መንግስቱ ሁሉ ላይ ኃላፊ አድርጎ ሾመው። ዋው ወገኖቼ፣ እግዚአብሔር ታሪክን ይቀይራል። የዮሴፍ ሁኔታ ተቀያየረ። ክብር ለኢየሱስ ይሁን። ዛሬ በተገባላችሁ ተስፋ ቃልና በምታልፉበት ነገር የተነሳ ተስፋ ቆርጣችሁ ተቀምጣችሁ ከሆነ ዛሬ ለእናንተ መልእክት አለ። ተስፋ እንዳትቆርጡ። ተስፋ ቃል የሰጠ እግዚአብሔር የታመነ ነው። የተለያየ ፈተና መከራ ቢደርስብንም በትዕግስት መጠበቅ አለብን። በትዕግስት መጠበቅ ያስፈልጋል። አንድ ፍሬ ለመብሰል ጊዜ ቢወስድም እስኪበስል ድረስ መጠበቅ ግን የሚክስ ነገር አለው። ሃሌሉያ! የሚክስ ነው። ክብር ለኢየሱስ ሲሆን አያችሁ፣ በምናልፍበት መንገዶች በምናልፍበት እግዚአብሔር በመጠበቅ በጽናት በመጠበቅ ውስጥ በምናልፍበት ጊዜ ጥርጥር የሚፈጥሩ ነገሮች የዘገየ በሚመስለን ጊዜ ጥርጥር እንዲፈጥሩብን የሚያደርጉ ብዙ ነገሮች ሊመጡ ይችላሉ። ወገኖች ጥርጣሬን ቶሎ ማስወገድ አለብን። ጥርጣሬ ደግሞ ቶሎ ብለን ካላስወገድ ነው የሚፈጥርብን ነገር አለ። ሰዎች እግዚአብሔርን እየጠበቁ በጽናት እየጠበቁ ሳለ ግን በመሃል ላይ በሚያልፉበት ነገር እንዲጠራጠሩ የሚያደርጋቸው ነገር ብዙ ነገር ይመጣል። ብዙ ነገር ሊያጋጥማቸው ይችላል። ተስፋ ቃል የዘገየ በሚመስላቸው ሰዓት ከሚያልፉበት ነገር የተነሳ ሰዓት ጥርጣሬ ወደ አይምሮ ይመጣል። ይህ ታለ እግዚአብሔር የተናገረኝ ቃል፣ ይህ ታለ እግዚአብሔር ትሆናለህ ያለኝ ነገር፣ ይህ ታለ የተነገረኝ ይሄ እኔ ያለሁበት ይሄው። ልክ መዝሙረኛው ዳዊት በመዝሙር 13 ላይ የተናገረው ነገር እስከ መቼ ብሎ የተናገረው ነገር አለ። በመዝሙር ላይ ምዕራፍ 13 ላይ እግዚአብሔር ሆይ እስከ መቼ ድረስ ለዘላለሙ ትረሳኛለህ? ተረሳው አለ። እግዚአብሔር ይረሳው፣ እግዚአብሔር ግን አይረሳም። እስከ መቼ ድረስ ትረሳኛለህ አለ። ዛሬ እግዚአብሔር የረሳችሁ የመሰላችሁ ከምታልፉበት ነገር የተነሳ እግዚአብሔር የረሳችሁ የመሰላችሁ ሰዎች ፊትህ ከእኔ የምትሰውረው እስከ መቼ ነው? እስከ መቼ ድረስ ነው? ከሐሳቤ ጋር የምሟገቱ ልቤ ቀኑ ሙሉ የሚያዝነው እስከ መቼ ነው? ልቤስ የሚያዝነው ከማልፍበት ነገር፣ ከሚደርስብኝ ነገር፣ ካለሁበት ነገር የተነሳ ልቤ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያየለው እስከ መቼ ድረስ ነው እያለ እስከ መቼ ለምትሉት እግዚአብሔር ወይ የገባህልኝ ተስፋ ቃል ይሄው፣ የተናገርከኝ ይሄው፣ እኔ እያለፍኩበት ያለው ይሄው። እስከ መቼ ነው የኔ ነገር? ወገኖች ዮሴፍ ያሳለፈው ህይወት ቀላል አልነበረም። እስከ መቼ ነው የሚያሰኝ ነገር ነበር። 13 ዓመት ሙሉ በዛ ውስጥ ሲያልፍ እስከ መቼ የሚለው ነገር ሊያመጣበት ወደ አይምሮ ሊያመጣበት ይችል ነበር። ነገር ግን በእግዚአብሔር የሚታመን ሰው ነበር። ምክንያቱም ጥርጣሬ እምነታችን ሊያደክመው ይችላል። ያችሁ ጥርጣሬ ከእግዚአብሔር ጋር ያለን ህብረትን ያበላሽብናል። ከእግዚአብሔር ጋር ያለን ህብረት ያበላሽብናል። ለዚህ ነው ያዕቆብ ላይ ሲናገር ምዕራፍ 1 ላይ ከ7 እስከ 8 ሲናገር እንደዚህ ይላል። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና በመንገድ ሁሉ የሚወላውል ነው ብሎ መጽሐፍ ቅዱስ ይናገራል። አያችሁ፣ ከእግዚአብሔር ጋር ያለን ህብረት ያበላሽብናል ጥርጣሬ። ያ ብቻ አይደለም፣ የወደፊቱ ተስፋችንን ብሩህ ሆኖ እንዳይታየን ሊያደርገን ይችላል ወገኖች። ስለዚህ ወደዛ እግዚአብሔር ተናገረላችሁ ቦታ እየደረሳችሁ ነው። ሃሌሉያ! ተስፋ ቃል የሰጠ እግዚአብሔር የታመነ ነው ወገኖቼ። ተስፋ ቃል የሰጠ የታመነ ነው። አብርሃምንም እንደዚህ ማየት ትችላላችሁ። የአብርሃምና የሳራ ምሳሌ ደግሞ መመልከትም እንችላለን። አብርሃምና ሳራ እግዚአብሔር የገባላቸው ተስፋ ቃል በእምነትና በትዕግስት ከወረሱ ሌላኛ ሰዎች ናቸው። መጽሐፍ ቅዱስ አብርሃም በትዕግስት ከጠበቀ በኋላ እግዚአብሔር የገባለት ተስፋ ቃል እንዳገኘ ይነግረናል። ዕብራውያን ላይ ምዕራፍ 6 ላይ ስናይ ስለ አብርሃም ሲናገር ከቁጥር 13 ጀምሮ እንደዚህ ይላል።
እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። እንዲህም አለ፣ በእርግጥ እባርክሃለሁ፣ ዘርህንም አበዛዋለሁ። አብርሃምም ይላል ቁጥር 15 ላይ በድንስሙ 15 ላይ አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ብሎ ይናገራል። ሃሌሉያ! አብርሃም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ይላል። ክብር ለኢየሱስ ይሁን። ሃሌሉያ! አብርሃም እግዚአብሔር የገባውን ቃል እንደሚፈጽም እርግጠኛ ስለነበር እሱን በትዕግስት ለመጠበቅ ፈቃደኛ ነበር። እግዚአብሔርን በትዕግስት ለመጠበቅ ፈቃደኛ ነበር። እግዚአብሔር የገባውን ተስፋ ቃል እንደሚፈጽም ያውቅ ነበር። ሃሌሉያ! ወገኖቼ አብርሃም በትዕግስት እንዲጠብቅ የረዳው በእግዚአብሔር ላይ ያለው እምነት ነበረ። በእግዚአብሔር ላይ ያለው እምነት ነበር። ዛሬ የምላችሁ ይሄንን ነው ወገኖቼ። እግዚአብሔር የገባውን ተስፋ ቃል ይፈጽማል። እግዚአብሔር በእናንተ ላይ የተናገረው ነገር ሁሉ ይሆናል። በጌታ በኢየሱስ ክርስቶስ እግዚአብሔር የተናገራችሁ ነገር ጋር ትገናኛላችሁ። እግዚአብሔር ወዳላችሁ ቦታ ትደርሳላችሁ። እግዚአብሔር ትሆናላችሁ ወደሚላችሁ ቦታ ትሆናላችሁ። እግዚአብሔር ትደርሳላችሁ ወዳላችሁ ቦታ ትደርሳላችሁ። ተስፋ ቃል የሰጠ እግዚአብሔር ታማኝ ነው ወገኖቼ። ሰው ሁሉ ውሸተኛ ቢሆን እግዚአብሔር ግን እውነተኛ ነው። ተስፋ ቃል የሰጠ እግዚአብሔር የታመነ ነው። ወንድሜ አይዞ በርታ፣ እህቴ አይዞሽ በርቺ። እግዚአብሔር ምን ብሏቸዋል? በትዕግስት በመጠበቅ ደክማቸዋል። አሁን ፊት ለፊታችሁ ላይ እግዚአብሔር ወደ ተናገረው የምትደርሱበት ዓመታችሁ ነው። እግዚአብሔር ወዳላችሁ፣ እግዚአብሔር ወዳወራላችሁ ቦታ የምትደርሱበት ቦታ ነው። ዮሴፍን ከግዞት ቤት እንዳስቸኮሉት በጌታ በኢየሱስ ወደ ተስፋ ቃላችሁ ትቸኩላላችሁ። እግዚአብሔር ወዳየላችሁ ነገር የምትቸኩሉበት ዓመት ነው። ሃሌሉያ! እግዚአብሔር የታመነ አምላክ ነው። ክብር ለኢየሱስ ይሁን። አጭር ጸሎት እንጸልያለን። እግዚአብሔር አምላክና አባት ሆይ እናመሰግናለን። ጌታ ሆይ በእውነት በቃል ወደ እያንዳንዳችን ስለመጣ ስም ይባረክ። በመጠበቅ እግዚአብሔር ድካሙ ስላለው በመጠበቅ ውስጥ እግዚአብሔር ተስፋ ቆርጠው ለተቀመጡ ዛሬ ለእህቶቼ ለወንድሞቼ በኢየሱስ ስም ጸልያለሁ። አሁን እግዚአብሔር ሆይ ከተለያየ ከተስፋ መቁረጥ ውስጥ እንድታወጣቸው ጸልያለሁ። ከጥርጥር ውስጥ እንድታወጣቸው ጸልያለሁ። እስከመቼ ከሚል ሕይወት ውስጥ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ ተስፋ ቃል የሰጠ እግዚአብሔር የታመነ ነው ተብሎ ተጽፏልና ጌታ ሆይ በእነሱ ላይ የተናገርከው ማንኛውንም ቃል አካል እንዲለብስ ጸልያለሁ። በኢየሱስ ስም ወደ ተናገርክላቸው ተስፋ ቃል በኢየሱስ ስም እገፋቸዋለሁ። ከዚህ በኋላ በሕይወታቸው ላይ መዘግየት አይሆንም። ከዚህ በኋላ በሕይወታቸው ላይ መዘግየት አይሆንም። ከዚህ በኋላ በኢየሱስ ስም በሕይወታቸው ላይ መዘግየት አይሆንም። እግዚአብሔር ሆይ ጸጋ ስለሚረዳን እናመሰግንሃለን። እግዚአብሔር ሆይ ከዚህ በኋላ አንተ ወዳየህልን ቦታ ስለምንደርስ እናመሰግናለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ይባርክ። ባረኩ። እግዚአብሔር ቢፈቅድ በሕይወት ብንኖር ሳምንት እንገናኛለን። ቀናችሁ የተባረከ ይሁን በኢየሱስም። ተስፋ ቃል ያለው ሰው አይሸነፍም። ተስፋ ቃል ያለው ሰው አይወድቅም። ተስፋ ቃል ያለው ሰው መንገድ ላይ አይቀርም። ተባረኩ። ወዳችኋለሁ በኢየሱስ አሜን።